መቼ አሁን? አዎ በእናትህ እርዳኝ። ፓስፖርቴ ቦርሳዬ ውስጥ ነው ያለው። ፕሊዝ እርዳኝ። በቃሽ ተረጋጊ። ይሄ ደግሞ ምን አባቱ ነው እንዴ? እንዴት ነው መረጋጋው? አሁንስ ሰለቸኝ። ይሄ ሁሉ የዛ ዶክተር ስራ ነው። ዶክተር? አንቺ የዴቭ ሚስት ማለቴ እናቷ ያመጣችሽ ልጅ ነሽ? አዎ እጮኛው ነኝ። በቃ ሂጂ። አዲስ ነገር ካለና ቦርሳሽ የሚገኝ ከሆነ እነግርሻለሁ። የሚገኝ ይመስላል? ምናልባት ሊገኝ ይችላል። ሄሎ ሄሎ። አቤት። ስማ እያየው ነው ይኸውልህ ትታና። ምን እንዴ? አንተ ነህ? አረ በእናትህ አታስማን። ልጅቷ አዛንች በጥፊያ ጩላትና ና እያየው ነው። ማን ነው? ምን አገባሽ? አሁን በቃ ንኪው። ወዴት? ወደ ምትሄጂበት ነው። ቤትሽም ጭምር ነው እንዲዘረፍሽ። ይሰፈር ባትመለሽ ጥሩ ነው። እንዴት አልመጣም? ፓስፖርቴን እየነገርኩ። እሱ እኔን አይመለከተኝም። በድጋሚ ሰፈር ከመጣሽ መሞቻሽን ነው የምታመቻችሁ። እንዴ ይሄን ያህል መጥፎ ሰዎች አሉ? እስኮን ታልሰማሽ ምላስን ጭምር ቆርጠው ነው የሚልኩሽ። ደግሞ በቦርሳ ብቻ መፋታታቸው ላንቺ ጥሩ ነው። በዚህ ፈጣሪሽን ያመሰግንሽ ብትሄጂ ነው የሚሻልሽ። ወይኔ ጉዴ ጋድ ከምን ውስጥ ነው ያወጣኝ? አዎ በቃ ይይት። አባት በእናትህ ፕሊዝ ሆቴል አድርሰኝ። የምትፈልገውን ያክል ገንዘብ እከፍልሃለሁ። እባክህ እርዳኝ። ኧረ ንኪው ቀለኛ። ጭራሽ እንድሸኝሽ ነው የምፈልጊው? ምን አለበት ምላሴን ከሚቆርጡኝ ብትሸኘኝ? ነይ በቃሽ። ወዲን ነው የሚጎትታችን ጎታታ። ወይ ክንጉ ዛሬ ገና በሰዓት ከቻሳል። ዶክተር ይበቃል፣ በቃ አቁመው። ቆይ ምን ማድረግ ነው? ጭራሽ ቆይ ማላውቅ ሰው ነው የሆንክብኝ። አደይ እኔ እኮ ላንቺ ብዬ ነው። ምን ሆኖ ለኔ ብለህ ሁሉ ነገር ነው እሺ ያበላሽው? አደይ ቆይ ተረጋጊና ቆምረሽ ነው ማለት ነው። እንዴት ነው ቆይ በዚህ ፍጥነት ለልጅ አትመጥኝ ማለት ሴትዮ ነይ ስትልሽ ለምን እንኳን ብለሽ ማጠይቂው እንዴ? ሴትዮዋ እኮ አንቺ መጉዳት ነው የምትፈልጊው። አንቺ ደግሞ እሷ የምትልሽ ነገር በማድረግና እሷን በማመን እንድትተባበራት እያደረግሽ ነው። አረ እንደዛ አይደለም እንዴ። ታዲያ እንዴት ነው አደይ? እንዴ ቤሪኮ መታ ሁሉ ነገር እኮ ነገራኛለች። ሴትዮዋ እኮ አንቺ መጉዳት ነው የምትፈልጊው። እኔ መጉዳት? ለምን ይሄን ያክል? አላቅም አደይ። ዴቭም ደግሞ እንዴት እንደመጣ ምንም አውቀው ነገር የለም። እኔ አንቺን ለመጉዳት ምንም ያደረኩት ነገር የለም። በቃ እኔ ሴትዮዋ ጋር አንቺን ትችላ ለመምጣት ነበር የሞከርኩት። እሺ በቃ አሁን ብቻዬን መሆን እፈልጋለሁ። ብቻሽን አደይ? አዎ እና ሌላ ማን አለኝ? እውነት ለኔ ብለህ ከሆነ ይሄን ሁሉ ነገር ያደረገው ፈጣሪው ለታን ይክፈል። እሺ አደይ ፕሊስ አትዘኝ። እኔ አብረሽ መሆን እችላለሁ። እባክሽ አትዘኝ። ቆይ አንተ ማን ነህ? ለምንድን ነው በዚህ ልክ ለኔ የምትጨነቀው? በቃ ተወኝ። እሺ ያልገባሽ እኮ ነገር አለ አደይ። እባክሽ ብቻሽን አትሁን፣ ላግዝሽ። አደይ ነፃ ብትሆኝና እኔ ጋር ያለሽን ቦታ ነግሬሽ እጅሽን ቢይዘው ምን ያህል ደስ ባል። ግን አንቺ መረበሽ ስለማልፈልግ ነው። በዚህ ልክ ራስ ወዳድ ልሆንብሽ አልፈልግም አደይ። አይበቃሽም? ገና አልደረስኩም እኮ። ስልክ ታስደውለኛለህ? ደግሞ ስልክ ቁጥሩን የዴቭ ስልክ ነው? አዎ ያንኪ። ሄሎ ደብዬ፣ ደብዬ ድረስልኝ፣ ችግር ውስጥ ነው ያለሁት። አዎ ስምህ ማን ነው? ኪንጎ። አዎ ኪንጎ ነው። እሺ እንካ። ምን ብለሽ ነው? ሄሎ ዴቭ። አሁኛ ሰፈር ናት። አረኝ አይደለም። ማን ቦርሳ እንደወሰደባት አላውቅም። አሁን ያገኘሁት። እሺ በቃ ፍጥን። ምን አለ? እየመጣሁ ነው፣ ትንሽ ጠብቅ ነው የሚለው። እሺ አመሰግናለሁ። አረ ልቀቂኝ ወደዛ። ደግሞ አንቺ ማን ነሽ? ቤሪ። ቅምጥ እንደምታስበው አይደለም። ታዲያ እንዴት ነው? ደግሞ ነው አንቺ ደስ ቅምጥ። ኧረ ጭራሽ እየተከላከልክላት ነው። ማናት እሷ? አንቺ አትናገሪም እንዴ? የዴቭ እጮኛ ናት። እና ታዲያ የዴቭ እጮኛ ከሆነሽ ካንተ ጋር ምን ትሰራለች? ሲጀመር ሌላ ጊዜ ማይችሻለሁ። ከባሌ ጋር ምን አባሽ ነው የምትሰሪው? አንቺ ማትረብ ትቀቀኛ አቦ አጋጭሻለሁ። አይንሽ ነው ማጠፈልሽ። አንቺ ደነዝ ያምሻል እንዴ? አንቺ አዎ ያመኛል። ዝም ብለሽ የሰው ባለ ተጠመጠመለሽ እንዴ? ማትረቢ ሚስት ናት። አዎ አሁን ብትሄጂ ይሻላል። እንዴ ወዴት ነው የሚሄደው? ቆይ እንጂ ዴቭ እንኳን ቢያንስ ይምጣ። ስልክ እንኳን የለኝም እኮ። እና ታዲያ እንዴት ነው የሚያደርግሽ? ሰምኛለሽ? ድጋሚ ቦታ ቢጠፋብሽም ሆነ ምንም ነገር ቢያስፈልግሽ ኪንጎ እንዳትጠይቂው። ጥፊያውን ከፍቴ ቅምጥል። ቆይ ዴቭ ይምጣና ትሄዳለች። እና ታዲያ ራስህ ተጠብቀው። አንተ ቆመል ተጠብቃት ነው እንዴ? ምን ችግር አለ? ይኸውልህ እንደዛ ብሎ ነገር የለም። እሺ ና አሁን እንሂድ።
ቆይ ጭራሽ በየመንገዱ ከሰው ጋር መተቃቀፍ ጀመርክ? ተውስት በሊብስ ባል እንዴ? አሁን ምን ተፈጠረ? እያመሰገንሽ ስለነበር ነው ያቀፈች። ሌላ ምን የሚፈጠር ነገር የለም። ደፋር እና ታዲያ ሌላ ነገር እንዲኖር ፈልጋ ነበር? ቅምጥል ደግሞ ታያ ምንድነው የምትው? ቆይ አንተ አላበዛውም እንዴ? አሁን እንሂድ እንዴ። ቆይ ምን አይነት ሚስት ነው ያለ? ቆይ አንቺ ሴት ልጅ ነሽ፣ በሴት ልጅ ስትጨክኝ አይደብርሽም እንዴ? ባሽ ነው የምትይው አንቺ። ቅምጥል ረፊ ሲጀመር አንቺ ህፃን ልጅ ነሽ፣ እሱ ቁጭ ብሎ የሚጠብቅሽ ወይስ እኔ ጡጦ ላምጣልሽ? ስታስጠላ ዘጊ እንዴ ማጋጨት ነበር። እሺ በቃ ይበቃሽ። ዋታምሩ አታፍራባ። ታዲያ የስር ጊዜሽ እንዴት ነበር? በጣም ከባድ ቀናቶች ነበሩ ማዬ። መቼም ብዙ እንደተማርሽበት ተስፋ አደርጋለሁ። አዎ ማዬ። ታዲያ ታርመሽና ብዙ ተምረሽ ከወጣሽ ለምንድን ነው ለሊ ላይ እንደዚህ አይነት ነገር ያደረግሽው? እንዴ ምን አደረኩኝ? ከዚህ በላይ ቤዛ ለሊን ያደረግሻትን ነገር ሰምቻለሁ። ሰው ተቀጥቶ ከወጣ በኋላ ይማራል እንጂ እንዴት እንደዚህ ያደርጋል? የቤቷን ስም እኮ ባንቺ ስም እንዳደረግሽ ሰምቻለሁ። እንዴት በድጋሚ እንደዚህ ጥፋት ታጠፊያለሽ? ስለሱ ልትነግሪኝ ነው እንድገባ ይፈልግሽው? እና ለሌላ ለምን ሊሆን ይችላል? ቤዛ እንደ እናትሽ የምትወጂኝ ከሆነ የምታከብሪኝ ከሆነ ለሊን ከዚህ በኋላ ብዙ አታሰቃያት። እሷ ለራሷ ስንት ፈተና አልፋ የመጣሽ ልጅ ናት። አረ ማዬ እኔ ስላልተናገርኩ ነው። እኔም የመጣውበት መንገድ በጣም ከባድ ነው። ከሷ በላይ ብዙ ችግሮችን አይቻለሁ። እና ችግርሽን የምታሸንፊው የሰውን ንብረት በመቀማት ነው እንዴ? አንቺ ማታውቂው ብዙ ችግሮች አሉ ማዬ። ምን ቤዛ? ምንድነው የማላውቀው ነገር? ምንም ቢሆን ሰው እንዴት ጥፋት አጥፍቶ ታርሞ ከወጣ በኋላ እንደዚህ አይነት ነገር ያደርጋል? የሰውን ንብረት ለመቀማት ሰው እንቅልፋቱ ያድራል እንዴ? ቤዛ ምን ሆነሻል? ታይ ማዬ እንደሷ አትበይ። እኔ አንቺን በጣም ነው የምወድሽ። ካንቺ ጋር መጥፎ ነገሮች መነጋገር አልፈልግም። በቃ ልሂድ። ቤዛ አለሽ? እዚህ ምን ትሰሪያለሽ? ለእናቴ ወንድሜን እያስጨነቅሽ እንደሆነ ለነግራት መጥቼ ነው። አታደርጊው። እሱን ቁጭ ብለሽ ትሰሚያለሽ አንቺ ፈሪ። ምንድነው የምታወሩት? ምንም እማዬ። ስላየሁሽ ደስ ብሎኛል። ሰላሙን እማዬ። እማዬ ወይዬ ቤዛ እዚህ ለምንድን ነው የመጣችው? ናፍቀሽኛል ነው የምትለው? አይ ቤዛ እውነቷን ይሁን ውሸቷን እኮ ምንም የሚታወቅ ነገር የለም። መታማዬ ስትል አንጀቴ ልውስ ይላል። ታሳዝነኛለች። መልሳ ደግሞ ንግግሯ ያበሳጨኛል። አይ ቤዛ እንደ ፈጣሪ ልቦና ይስጣት። እማዬ ቤዛ መቼም አትሻሻልም። እሷ ሁሌም ያው ናት። ደግሞ ለዚች የምን ማዘን ነው? እስስት እንደዚህ ጥፍት ያልከው ምን ተገኝቶ ነው? ለቅምጥል እኮ ልነግራታለሁ። ማዘሯ አነግርሽም እንዴ? እሷ ለራሷ መች ትገኛለች? ኪንጎን ፍለጋ ስትዞር አይደለም የምትውለው? ቆይ እሱ ምን አድርጊ ነው የሚላት? እሱ ምን አደረገ? እሷ ናት እንጂ ስለምትወደው የምታስጨንቀው። እሱ እኮ በጣም ጥሩ ልጅ ነው። ደግሞ ቅምጥሌን በደንብ አድርጎ ይዟታል። አይመስለኝም። የሆነ ነገርማ እየደበቃት ነው እንጂ ለምክንያት እንደዛ ትነጫነጭ። ቢኖርም አንተ በመሀል መግባት የለብህም ቤኪ። እንዴ ለምን? እህቴ እኮ ናት። እና ብትሆንስ? ለልዬ እኮ ልክ ናት በረከቴ። እሷ ናት እንጂ ልጁን ስለምትወደው የምታስጨንቀው። አንተ ደግሞ በመሀላቸው ገብተህ ምንም እንዳትናገር። ካስቀየማትም አልሰማው። አንድ ብቸኛ እህቴ እኮ ነች ማዘሯ። ለኔም እኮ ያደራ ልጅ ናት በረከቴ። እያወቅ እኔም እኮ አስብላታለሁ። ለሷ ግን የሚሻላት ከሱ ጋር መሆኑ ነው። ግን የተጣሉለታ የሷ ባህሪ በፍጹም አይቻልም። አዎ ከኪንጎ ጋር አንድ ላይ ከሆኑ በኋላ እኔም ቅምጥሌ ለውጣ ይቻላል ማዘሯ። እንዴ እኔ መች ሊያዩ ያልኩ ግን እንዲደብራት አልፈልግም ያልኩት። እሱ በፍቅር ላይ ያለ ነገር ነው። ስለሚዋደዱ ነው እንግዲህ የሚጣሉት። አረ የሚዋደዱ ሰዎች እንደሚዋደዱ የሚያረጋግጡ ሲጨቃጨቁ ነው ማዘሯ። ማዘሯ እኮ እንደዛ አይደለም ያለችው። እንደ ሰው ይለያያል በረከቴ። አይ እንደዛ ባቲን ግን የኔና ለሊ ተጠራጠር ነበር። አንተና ለሊ ምን? ቤኪ ምን ለሊ? ምን እያልክ ነው? ምንድነው እሱ? ምን ማዘሯ? አሁን ምን እያልክ ነበር? አይ ምን አልኩ ማዘሯ? ቡናው ቆይ አይደል ማዘሯ? ምንድነው እሱ? አረ ምንም ነገር የለም ማዘሯ። እርግጠኛ ናችሁ ልትነግሩኝ የምትፈልጉት ነገር የለም? አረ ምንም የለም አይደል? አዎ እናቴ ምንም ነገር የለም። ወይኔ ጉዲ! ያይ ዶክተር መኪና አይደል እንዴ? እሱ ብቻ እንዳይሆን። ዶክተር በዚህ ታልፍ እኮ አይቼ ነው። ደህና ነህ?
ምን ሆነክ ነው? አሞካል እንዴ? ምን ሆንክብኝ? ቆይ ለምንድን ነው እንደዚህ የምታስቢው? ማለት አሰብኩ እንዴ? ማለቴ ማሰብ አልነበረብኝ? እኔም እኮ ጠይቄ ግራ አጋባሁሽ አይደል? ለምንድን ነው የምታስብልኝ አለች። ምን ብዬ ልመልስልኝ? ማናት? አታውቂያትም? ምን ናት? ማለቴ ፍቅረኛ አለህ እንዴ? ብቻ ዝም ብዬ ነው የተበሽኩበት ነገር ማውራት ፈልጌ ነው። አንቺ ወዴት ነሽ? አንተ ጋር እንዴ? በመንገድሽ መስሎኝ በአጋጣሚ ይሽ። እሱማ ግን ደግሞ ወደ አንተም እየመጣው ነበር። ምን ነው ፈለግሽኝ እንዴ? አዎ ዶክተር፣ የማወራክ ነገር አለ። ምን? እዚህ ሳይሆን ሌላ ቦታ ቁጭ ብለን ነው የምናግርክ። ዛሬ ግን ምችል አይመስለኝም። ዛሬ በጣም ከብዶኛል። ጥሩ ስሜት ላይ አይደለሁም። ወይ ነገ እናውራ። ከተወረዱ እንዴ ሽጉጥ ምንድነው? ቆይ ምንድነው ደግሞ እሱ? ዶክተር አንድ ሴት ከሳለች። አደይ የምትባልን ሴት ያለ ፍላጎቷ እየጎተትክ ወስደሃል። በሱ ነው ነገ የመጣው? በቦታው ብዙ ሰዎች አይተዋል። አደይ ቆይ ምን አጥፍታ ነው ዶክተር? እኔ አላውቅም ሩታ። ቆይ ግን አንዳንዴ መታሰር ያለበትን ሰው አታውቁም ማለት ነው እንዴ? ቆይ እኔ ምን አጠፋው? እሱን ጣቢያ ሄደህ ቃል እንሰጣለን። ልጅቷ የት ነው ያለችው? እሷ ናት? አይደለችም። ወደ እሱ ሰርካት። እኔ ያልወሰድኳት ሄዳለች። እኔ እሷን ለመጠበቅ ብዬ ነበር እንደዛ ያደረኩት። ለምንም ይሁን ያለውን ነገር ጣቢያ መጥተህ ቃልህን መቀበል አለበት። በልተና መድ ዶክተር። እንዴ ለምንድን ነው የምትወስደው? ወዴት ነው የምትወስደው? እንዴ እሺ ቆይ ቢያንስ መኪናውን እንኳን የኛ አባሎች መጥተው ይወስዱታል። በልተና መድ ነው ወደዚህ አንቺ። እንዴት አንድ ሴት ፈልጋችሁ ማግኘት ይከብዳችኋል? ቆይ ምን እየሆናችሁ ነው? ስማ አደይን ካለችበት ፈልጋችሁ ታመጧታላችሁ። ጊዜ የለኝም፣ በአስቸኳይ አፍጥኑት። ምን እነዚህ የማይረቡ ናቸው? እንዴት አንድ ሰው ማግኘት ያቅታችኋል? ያለች ደግሞ የት ሄዱ ይሆን? ብቻ ተናዶ የሆነ ነገር እንዳያረግ እዛች ቤሪ ጋር ደግሞ ልደውል እስቲ። ወይ ቤሪ፣ ሁልጊዜ ስልክሽን አታነሺም። ሰው ይጨነቃል ብለሽ አንድ ቀን እንኳን አታስቢም። ቤሪ ምንድነው የተፈጠረው? ዴቭ ቦርሳዬን ነጠቁኝ። እነማን ናቸው? ደግሞ ማንነታቸውን ላጣራን ያላቃቸውም። ቤሪ እርግጠኛ ነሽ? አዎ እኔ ያላቃቸውም ዴቭ። ቆይ ሲጀመር አንቺ እዚህ ምን ልትሰሪ መጣሽ? እኔማ ዶክተር ጋር ማለቴ የማሚ ውጤት ዶክተር ጋር ነበርና እሱን አምጪልኝ ብላኝ ነው። በሻው እንሂድ። ግን እኮ ፓስፖርቴ ቦርሳ ውስጥ ነው ያለው። ለምንድን ነው የማትጠነቀቂው ቤሪ? ሻው እንዴት ነው የሚገኘው? ቆይ ኪንጎን አናገርሽው? እሱም አንፈልጋቸዋለን እሺ ብሎኝ ነበረ። ከዛ ግን ሚስቱ ከመጣች በኋላ ሐሳቡን ቀየረ። ለምን? አላውቅም። ሚስቱ በጣም ነው የምታስፈራው። እኔን ራሱ ልደበድበኝ ነበር። በቃ ችግር የለውም። እዚህ ሰፈር ከሆኑ እናገኛቸዋለን። እሺ ግን አንተ እንዴት መጣ? ቤሪ ሆቴል ውስጥ አደይን አገኘኋት። አትለኝም? ምን ልትሰራ መጣች? አንቺ ልክ ነበርሽ፣ ፍቅርም ልክ ነበረች። ከዶክተሩ ጋር አገኘኋቸው። ኦ ቤቢዬ እንዴት ደስ ይላል። ምን ነው ደስ የሚለው? ያው እውነታውን ማወቅ ነው። ሃይ ቤሪ፣ እኔ እሱ የሚያስደስተኝ ይመስልሻል? ለማንኛውም እንሂድ። ሳልፈልግ ወደ ቀደመው ነገር አስመለሰች። ዱቄት አዴ አረጃዋል ሳልፈልግ ልጅቷ ምንድን ነው ያደረገው? አንተ እንደሆነ ለሚስት አንድ ቀን ስጦታ ገዝተህ ሰጥታት አታውቅም። እኔ ወንድም ልንከባከብልህ እንጂ ቅሚያዝ ያሽ ከየት ነው ያመጣው? አንተ ብቻ ይቀድማለች በልቻት ነው እንዳትለኝ እና ስትበጣጠስብኝ ምን ላድርጋት? እቺ ብጣሻል አንድ ቀን ደህና ልብስ ለብሳ ሳታውቅ እኔን አመዳም ትለኛለች። እቺ ዱቄታ ብቻ አመዳም ብላ እንዳይሆን እና ታዲያ ስግጥ ብላ ተሳደብ መሰለ። ደህና ሰው ቢሰድበኝ እኮ አይገርመኝም። እቺ ናይጄሪያ የመሰለች እቺ ኩንጉፉ ፓንዳን የመሰለች ሴትዮ እኔን ትሰድበኛለች፣ እኔን አመዳም ትለኛለች። እቺ ዱቄታ አሁንም እኮ እየተበሳጨ ነው። የፈለገ ነገር ብት እንዴት እንደዚህ ታደርጋለህ? አሬት አባቷ ዛሬ በደንብ ነው ያኮራኝሽ። እቺ መንቃራ ደግ አደረክ። እሺ አስፈላጊ ነገሮችን ቢያንስ መልስለት። ፓስፖርት የዚህ ውስጥ ነው ስትል ነበር አይተኸዋል? የምን ፓስፖርት? እኔ ከጃዋል ውጪ ምንም ነገር አልነካውም። እዛ ውስጥ ነው ያለው። በቃ እንደዛ ከሆነ እኔ መልስለታለሁ።
ኧረ እባክህ ዝም ብዬማ አልመልስላትም። እቺ አመዳ ዋጋማ ትከፍላለች። አዎ እንዳሰማት አንተ ሲጀመር መቼ ነው ሴቶች ተቆርቋሪ ሆንኩ? ተይው እሱን ሲያስቀብጥ ቅምጥል በቃ እኔ አንቺን ልሸኝሽ። በቃ ቅሚያን ሲውልሽ አንቺ ቀመጥ ይዘሽ ሂጂሽ። ከዛ ምን ላደርገው ነው? ቤት አስቀምጩ ስፈልገው ትሰጪኛለሽ። አብሽሪ ይመችክ። በቃ ይመቻችሁ። እሺ በቃ ሸኝቼት እመለሳለሁ። ከዚህ ሁሉ ለምን አቀርም? ገና ሳንሄድ እመለሳለሁ ምናምን ትላለህ እንዴ? ያስገደደ እኮ የለም። እሺ እዚሁ መቀመጥ ትችላለህ። ቅምጥል አንተ እስካሁን ቆማል። ተከተላት እንጂ ምን ሆነ ነው? እንካይነን ውስጣት እሷ ጋር ይቀመጥ። ቅምጥል ቆይ ወዴት ነው? አሹ እኮ አታደርገውም አይባልም። አሁን አትውጭም። መጀመሪያ ማየኝ ትውጣ አትውጣ ብዬ ልጠይቃት አትለኝማ። በይ ዝም ብለሽ አታላብጂ። እዚህ የኔ እናት ስራ ነው ያዝኩት እንጂ ጨዋታ አይደለም። ነይ ወዲህ። ምን ልትሆን? ትፈተሻለሽ። አዎ ሳትፈተሽ ከዚህ ወዴትም ንቅንቅ የለም። አይ እንግዲህ አትጨማለቅ። እጀረዛ ይኸውልሽ አጥንትሽን ሰባብሬ የቦዘኔ ወንድምሽ መጥቶ ከመለቃቀሙ በፊት ምትፈተሽ ከሆነ ተፈተሽ፣ አይ ምት ከሆነ ደግሞ ጠብሽ ከኔ ጋር ነው። ቆይ ለምን እንገማመታለን? አሹ ምን ይዛ ትወጣለች ብለህ ፈርተህ ነው? ኧረ እባክሽ ያንቺ ነገር ምን ይታወቃል? ይኸውልሽ እዚህ ቤት መርፌ ቢጠፋ እንኳን ተጠያቂው እኔ ነኝ። ሮማንዬ እንኳን መጣሽ። ማነው? ምንድነው? ቤዛን ትፈትሽልኛለሽ። ሴትን የምትፈትሸው ሴት ናት። አዎ ባንክ እንደዛ ሲያደርጉ አይቻለሁ። ያየውን ሁሉ ካላደረግክ ያማል። አሹ በላውን አስወጣኝ። ይኸውልሽ የትም ንቅንቅ አትይ። ምን? እሺ ሮማኒ በይፈትሻት ነይ። ምንም የለም። አሹ በሂጂ። ሰልጥናችሁ ሞታችኋል። አልቀረባችሁ። ምን ቀረ? ምን ቅርቅር? አየሻት አይደል ንቀቷን? እያወካት አሹ እሷ ለማን ስትመለስ ነው? ጸባያን ታውቃለህ። የሚንቁን ሰዎች ናቅ እያረክ ማለፍ ነው እንጂ አንተ ምን አናደደህ? አሹ እሱስ ልክ ብለሻል። ለሰው ልጅ ቅንጣት ያህል ክብር የላትም። ደግሞ ደህና መልክ እንዳለ ሰው ቀንጠስ ቀንጠስ ትላለች። ይቺን ሰባብሮ መጣል ነበር። አትናደድ አሹ። እንደ ቤዛ አይነት ሰዎች ሲመጡ ናቅ አድርገህ መተው መልመድ አለብህ። እኔ የትዬን አክብሬ እንጂ ያስገባዋት ደግሞ አሁን ጭራሽ የሌሊ ቤት የኔ ነው እያለች ነው። እቺ ልጅ ማብቀም ያላት አይመስለኝም። አሁን ደግሞ የሌሊን ቤት እንደዛ የተሳሳተ መድኃኒት አስቀማ አይምሯን ካሳተች በኋላ አሁን ደግሞ ቤቷን። ቆይ እቺ ልጅ ግን እንዴት ነው እንዲህ ክፋት እያሰበች ቆማ የምትሄደው? እኔ ምን አውቄላት። አሹ ግን አንዳንድ ሰዎች ሲችሉበት ማስመሰሉን ምንም እንዳላደረገች የትዬን አንጀት ለመብላት ትሞክራለች። አንቺንስ ቆይ እንዴት ነው ተናገረችሽ እንዴ? እኔ መች ፊት ሰጥቻት ነው የምትናገረኝ? አይ ሮማኒ ጀግና እኮ ነሽ። የሴት ጀግና። ለዚህ እኮ ነው የምወድሽ። ዳይመንድ ወይ ሩታ አዲኛ የተካታ? ኧረ አላየኋትም። እርግጠኛ ነህ? አዎ ምን ነው ችግር አለ? አዎ ችግር አለ ዳይመንድ። ዶክተርን አሰሩት። ዶክተርን አሰሩት እንዴ? ምን አድርጉ? እሱን አላውቅም ዳይመንድ፣ ግን ደግሞ ወስደውታል ከአዴ ጋር እንዴ? አንቺ ቆይ የምርሽ ነው እንዴ? እሱን አላውቅም ዳይመንድ፣ አብረን ነበርን። ፖሊሱ መጣና ወደ ፖሊስ ጣቢያ መሄድ እንዳለባቸው ነግሮት ይዞት ሄደ። እኔንም አደይን አግኝቼ ቃሏን እንድትሰጥ እንድነግራት ነገሩ። ቆይ አደይ እዚህ ውስጥ ምን አገባትና? አላውቅም ዳይመንድ አላውቅም፣ ግን ደግሞ ዶክተር ችግር ውስጥ ነው። አደይን አስገድተው ይሰራታል ብለው ነው ያሰሩት። ስለዚህ አደይን አግኝተን ቃሏን መስጠት አለባት። እሺ በቃ አንቺ ተረጋጊ። ትገኛለች። የት ሄዳለች? ያው ለሊጋ ነው የምትሆነው። እኔ እፈልጋታለሁ። አንቺ ወደ ቤት ግቢ። አልገባም ዳይመንድ፣ አብሬ ሄዳለሁ። እሺ በቃ እኔ እንሂድ። በእርግጠኝነት ለሊጋ ነው የምትሆነው። ሌላ የትም አትሆንም። ዶክተር። አቤት ኢንስፔክተር። ከሆቴሉ እየጎተትክ የወሰድካት አንተ ነው የሚባል ነገር ሰምቻለሁ። እውነት ነው? አዎ ኢንስፔክተር፣ ወስጃታለሁ። ግን ደግሞ እንደዚህ ያደረኩት ለራሷ ብዬ ነው። ግዴታ ከዛ ቦታ መሄድ ነበርባት። እንደዛ ደግሞ ያደረኩት አዴ ስላልገባትና ስለታገለችኝ ነበር እንጂ እኔ ጥቃት ላይ አርስባት አስቤ ነበር። ደግሞ ማን ነው ከዚህ መሰረተብኝ? አንዲት ዲያስፖራ ናት ደውላ ያሳወቀችን። ተሳስተሃል ኢንስፔክተር። እኔና አዴ እኮ ምንም ዘብ የለብንም። እርግጥ ነው በሰዓቱ በጣም ጣልተን ነበር፣ ግን ደግሞ እናንተ